ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። በአንድ በኩል የቤት ጥያቄን ይመልሳል። ሁለተኛው አሁን እየሰራንበት ያለው አሰራር አካታች ልማት እንዲሆን አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦልሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለኮንዶሚኒየም ተመዝጋቢዎችና በአጠቃላይ ለቤት ፈላጊዎች የምስራች አበሰሩም። በአዲስ አበባ ግማሽ ሚሊዮን ወይም 500,000 ቤቶች ግንባታ መጠናቀቁን በይፋ ተናግረዋል። ይህም የነዋሪውን የመኖሪያ ቤት ጥያቄን ይፈታል ብለዋል። ይህ በእንዲህ እያለ በመካከለኛው ምስራቅ ያለው ቀውስ በኮንስትራክሽን ዘርፉ ላይ ተጽዕኖ ሊያሳድር እንደሚችል ስጋት ፈጥሯል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የኮንዶሚኒየም ተመዝጋቢዎችንና በአጠቃላይ ለቤት ፈላጊዎች የቤት አቅርቦትን በተመለከተ ምናሉ? የከንቲባዋን ንግግር ቪዲዮ ወደ እናንተ እናደርሳለን። እንዲሁም በመካከለኛው ምስራቅ ያለው ቀውስ በአጠቃላይ የኮንስትራክሽን ዘርፉን እንዴት ሊጎዳው ይችላል የሚለውን ጨምሮ በዝርዝር እንመለከታለን። በዚህ ቻናል የኮንዶሚኒየም ግንባታ፣ የቆጣቢዎች መረጃ፣ አዲስ አበባ ከተማ አስተዳደር የሚያወጣቸው አዳዲስ ፖሊሲዎችን ጨምሮ የኮንዶሚኒየም ማስተላለፍ ዕጣ አወጣጥና አጠቃላይ ኮንዶሚኒየምን የተመለከቱ መረጃዎችን እየተከታተልን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ብትጫኑ ቪዲዮ ስንለቅ በቶሎ ይደርሷችኋል። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት 100,000 ቤቶች ለመገንባት አቅደው በ18 ሳይቶች ግንባታዎች በፍጥነት እየተከናወነ ይገኛል። ከነዚህ 100,000 ቤቶች ውስጥ በርካቶች መጠናቀቃቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በአጠቃላይ በአዲስ አበባ ግማሽ ሚሊዮን ወይም 500,000 ቤቶች ግንባታ መጠናቀቁን በይፋ ተናግረዋል። በ18 ሳይቶች ለዜጎች በቋሚነትና ለበርካቶች ደግሞ በጊዜያዊነት የሥራ ዕድል የተፈጠረላቸው መሆኑን ቤቶች ኮርፖሬሽን አስታውቋል። በመዲናዋ በመገንባት ላይ የሚገኘው የጋራ መኖሪያ ቤት በተለያዩ የግንባታ አማራጭ ቴክኖሎጂ በታገዘ መልኩ እየተከናወነ የሚገኙ ሲሆኑ ለበርካታ ዜጎች ከእውቀት ሽግግር ባሻገር በተለወጠ የሥራ ባህል 7/24 በ3 ፈረቃ ቋሚና ለበርካቶች ጊዜያዊ የሥራ ዕድል ፈጥረዋል። ቴክኖሎጂው ክህሎታቸውን በማስፋትና ጊዜያቸውን በአግባቡ እንዲጠቀሙና ግንባታውን በጥራትና በፍጥነት ለማከናወን እንደረዳቸው የሥራ ዕድል የተፈጠረላቸው ዜጎች ተናግረዋል። በአጠቃላይ ግንባታው በነሐሴ 2017 ዓመተ ምህረት የተጀመረ ሲሆን ከ200,000 በላይ ለሚሆኑ ዜጎች በዘርፉ የሥራ ዕድል ተፈጥሯል ተብሏል። ከ18 ሳይቶች ውስጥ የቱሉ ዲምቱ ሳይት የጋራ መኖሪያ ቤት ግንባታ ሂደት በፍጥነትና በጥራት እየተከናወነ ይገኛል። የከተማ አስተዳደሩ በ2018 ዓመተ ምህረት ከ100,000 በላይ ካስጀመራቸው የመኖሪያ ቤት ግንባታ በከተማዋ ቀጥተኛ በጀት እያስገነባቸው ከሚገኘው ከ50,000 በላይ መኖሪያ ቤት ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን በደቡብ ቅርንጫፍ ጽሕፈት ቤት ስር የሚገኘው አንዱ የሆነው የቱሉ ዲምቱ ሳይት የመኖሪያ ቤት ግንባታ በጥሩ አፈጻጸም ላይ እንደሚገኝ ኮርፖሬሽኑ አስታውቋል። ፕሮጀክቱ በጣምራ 2 ግራውንድ ፕላስ 10 እና 1 ግራውንድ ፕላስ 10 በድምሩ 11 የጋራ መኖሪያ ቤት ህንፃ ግንባታዎች ከስትራክቸር ስራ ጎን ለጎን ተያያዥ የውጪና የውስጥ የማጠናቀቂያ ስራ እየተሰራ ያለ ሲሆን ግንባታውን በተያዘላቸው ጊዜ ለማጠናቀቅ 7/24 በ3 ፈረቃ በከተማ አስተዳደሩ ልዩ ትኩረት በተደራጀና በተቀናጀ የፕሮጀክት አመራር ክትትልና ግምገማ ስርዓት በጥራትና በፍጥነት በተለወጠ የስራ ባህል ግንባታው በመከናወን ላይ ይገኛል። ግንባታው በነሐሴ 2017 ዓመተ ምህረት የተጀመረ ሲሆን በ11 ስራ ተቋራጮችና በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ አማካሪነት እየተሰራ እንደሚገኝ የቤቶች ልማትና ኮርፖሬሽን አስታውቋል። ይህ በእንዲህ ያለ የመካከለኛው ምስራቅ ቀውስ ይህንን በመንግስት የሚከናወነውን ግንባታ ጨምሮ በአጠቃላይ በሀገሪቱ በኮንስትራክሽን ዘርፉ ላይ ተጽዕኖ ሊያሳድር እንደሚችል ግን ስጋት ፈጥሯል። የመካከለኛው
የመካከለኛው ምስራቅ ቀውስ በዓለም አቀፍ ደረጃ የፈጠረው የነዳጅ እጥረትና የዋጋ ጭማሪ በሁሉም የኢኮኖሚ ዘርፎች ላይ እያሳረፈ ያለው ተጽዕኖ በግልጽ እየታየ ቢሆንም የግንባታ ወይም ኮንስትራክሽን ዘርፉ ላይ የበለጠ ተግዳሮት እንደሚፈጥር ግን ተሰግቷል። በኢትዮጵያ ኢኮኖሚ ከፍተኛ የሚባለውን የሰው ኃይል በመያዝ የሚጠቀሰው የኮንስትራክሽን ኢንዱስትሪ ከነዳጅ እጥረትና ዋጋ ንረት ጋር ተያይዞ የገጠመው ፈተና ከዘርፉ አልፎ አጠቃላይ የአገሪቱን ኢኮኖሚ ሊጎዳ እንደሚችል የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። ከግንባታ ፕሮጀክቶች ጠቅላላ ወጪ ውስጥ ከፍተኛውን ድርሻ የሚይዘው የነዳጅ ወጪ መሆኑን የሚገልጹት የዘርፉ ባለሙያዎች በአሁኑ ወቅት በመካከለኛው ምስራቅ ከተቀሰቀሰው ጦርነት ጋር ተያይዞ ኢትዮጵያ ውስጥ የተፈጠረው የነዳጅ እጥረትና የዋጋ ጭማሪ በዚሁ የሚቀጥል ከሆነ የግንባታ ስራዎቻቸውን እስከ ማቆም የሚደርስ እርምጃ ሊያስወስዳቸው እንደሚችል አመላክተዋል። የኢትዮጵያ የስራ ተቋራጮች ማህበር ምክትል ፕሬዝዳንት ዶክተር ግርማ ሀብተ ማርያም ለሪፖርተር እንደገለጹት የመካከለኛው ምስራቅ ቀውስ በነዳጅ ምርት አቅርቦት ላይ የፈጠረው ተግዳሮት በኢትዮጵያ ላይ ብቻ የመጣ ባይሆንም የጉዳቱ መጠን ግን እንደ ኢትዮጵያ ባሉ ሀገሮች ላይ ከፍተኛ ሊሆን ይችላል ብለዋል። በተለይ የኢትዮጵያ የኮንስትራክሽን ዘርፍ ተዋናዮች ለግንባታ ስራዎቻቸው ወሳኝ የሆነውን የነዳጅ አቅርቦት በበቂ ሁኔታ ማግኘት ካልቻሉ የጀመራቸውን የግንባታ ፕሮጀክቶች የማስተጓጎል እንዲሁም ፕሮጀክቶችን ሙሉ በሙሉ እስከ ማቋረጥ የሚገደዱበት ሁኔታ ሊፈጠር እንደሚችልም ገልጸዋል። የኢትዮጵያ ኮንስትራክሽን ኢንዱስትሪ ውስጥ ሲንከባለሉ የመጡ ዘርፈ ብዙ ችግሮች ባልተፈቱበት ሁኔታ የመካከለኛው ምስራቅ ጦርነት በዓለም አቀፍ የነዳጅ ግብይትና ምርት ላይ የፈጠረው ቀውስ አሳሳቢ መሆኑን ተናግረዋል። ቀድሞውንም ቢሆን የኢትዮጵያ የኮንስትራክሽን ኢንዱስትሪ በነዳጅ ምርት እጥረትና ፈጽሞ ተገማች ባልሆኑ ተከታታይ የነዳጅ ዋጋ ጭማሪዎች በእጅጉ ሲፈተን መቆየቱን የገለጹት ዶክተር ግርማ ከመካከለኛው ምስራቅ ጦርነት ጋር ተያይዞ የተፈጠረው ችግር ዘርፉን የበለጠ እንደሚፈትነው ተናግረዋል። በተለይ እንደ መንገድ፣ ግድብና መስኖ ያሉ ትላልቅ ፕሮጀክቶች ከስራ ባህሪያቸው አንጻር የሚያንቀሳቅሷቸው ማሽነሪዎች የሚፈልጉት የነዳጅ መጠን ከፍተኛ በመሆኑ ለእንዲህ ያሉ ግዙፍ ፕሮጀክቶች በቂ የነዳጅ አቅርቦት የማይኖር ከሆነ ፕሮጀክቱን በተያዘላቸው የጊዜ ገደብ ለማጠናቀቅ እንደሚያስቸግር አብራርተዋል። የግንባታ ፕሮጀክቶች ስራቸው ተስተጓጎለ ማለት ደግሞ የፕሮጀክት ወጪያቸውን ከማናር ጀምሮ ስራቸውን እስከ ማቆም ሊያደርሳቸው እንደሚችል ተናግረው ይህ ደግሞ በሀገር ኢኮኖሚ ላይ ጉዳት እንደሚያመጣ አክለዋል። አስገዳጅ ሁኔታ ተፈጥሮ የግንባታ ፕሮጀክቶች ከቆሙ ከቀን ሰራተኛ ጀምሮ እስከ ከፍተኛ ባለሙያዎችን ስራ የሚያሳጣ ስለሚሆን የሚፈጥረው ተጽዕኖ ኢኮኖሚያዊ ከመሆን ባለፈ ማህበራዊ ህይወት ላይ የሚፈጥረው ቀውስ ቀላል ባለመሆኑ የኮንስትራክሽን ዘርፉ የቅርብ ክትትል የሚያሻው እንደሆነ መክለዋል። ኮንስትራክሽን ኢንዱስትሪው ከግብርናው ቀጥለው ኢኮኖሚውን በመደገፍ የሚጠቀስ ከመሆኑ አንጻር ስራውን ለመስራት አስቻይ ሁኔታ ካልተፈጠረ ኢኮኖሚያዊ ጉዳት እንደሚኖረው ገልጸዋል። አሁንም በመካከለኛው ምስራቅ የተቀሰቀሰው ጦርነት ለኮንስትራክሽን ኢንዱስትሪ ፈተና የሚሆነው ነዳጅ እጥረት ስለተፈጠረ ወይም ዋጋ ጭማሪ በመደረጉ ብቻ ለመሆኑን የሚገልጹት ዶክተር ኢንጂነር ግርማ ለምሳሌ በመንገድ ስራ መሰረታዊ ግብአት የሆነውን የአስፋልት ምርት ማግኘት ከባድ ሊሆን እንደሚችልና በዚህም ምክንያት የተጀመሩ የመንገድ ግንባታ ፕሮጀክቶች እንደሚፈተኑ አስረድተዋል። አስፋልት በአብዛኛው የሚመጣው አሁን የጦርነት ቀጠና ውስጥ ከሚገኙት የመካከለኛው ምስራቅ አገሮች በመሆኑ ምርቱን ለማግኘት አዳጋች እንደሚሆን አክለዋል። የመካከለኛው ምስራቅ ጦርነት ከመቀስቀሱ በፊት ግብይት ትዕዛዝ የተሰጣባቸው የአስፋልት ምርቶች በተፈጠረው ችግር ምክንያት ወደ ሀገር ለማስገባት እንዳልተቻለ ገልጸዋል። አዲስ ለማስገባትም ቢሆን ሁኔታው የተመቸ ባለመሆኑ ከሌሎች የግንባታ አይነቶች በተለየ የመንገድ ፕሮጀክቶች ላይ ትልቅ ተጽዕኖ ሊያሳርፍ እንደሚችል ዶክተር ግርማ ስጋታቸውን ገልጸዋል። በየትኛውም አካባቢ ጦርነት ቢነሳ የሚፈጥረው ጉዳት በጦርነቱ እየተካሄደበት ባለበት ወቅት ብቻ ለመሆኑን በማስታወስ የበለጠ ጉዳቱ የሚታየው ግጭቱ የመካከለኛው ምስራቅ ጦርነት መቼ እንደሚያበቃ ለመገመት አስቸጋሪ ከመሆኑ በተጨማሪ ትልልቆቹ የመካከለኛው ምስራቅ ነዳጅ አምራች ኩባንያዎች መሰረት ልማቶቻቸው በመጎዳቱ ጦርነቱ ካበቃም በኋላ በሙሉ አቅማቸው ሊያመርቱ እንደማይችሉ ወደ ሙሉ የማምረት አቅማቸው ለመመለስም እስከ 2 ዓመት ሊፈጅባቸው እንደሚችል ጠቅሰዋል። በመሆኑም የኢትዮጵያ ኮንስትራክሽን ዘርፍ ላይ የሚደርሰው ተጽዕኖ በዚህ ልክ የተራዘመ ሊሆን ስለሚችል የዘርፉ ተዋናዮች ጉዳቱ ለመቀነስ የቀውስ መፍትሄዎችን ማፈላለግ እንደሚኖሩባቸው አሳስበዋል።
አሁን የተፈጠረው የነዳጅ እጥረት ኢኮኖሚው ላይ ተጽዕኖ ማሳረፍ መጀመሩን ይህም በሌሎች የግንባታ ግብዓቶች ላይ ጭማሪ እንደሚያስከትል ድምር ውጤቱም የግንባታ ወጪን የሚያንር መሆኑን ገልጸዋል። ይህ ሁኔታ በኢትዮጵያ መታየት መጀመሩን የገለጹት ዶክተር ግርማ የገቢ ዕቃዎች ይመጡባቸው ከነበሩ ሀገሮች በአየር የካርጎ ትራንስፖርትም ሆነ በመርከብ ወደ ኢትዮጵያ እየመጡ እንዳልሆነና ቀድመው የገቡ ዕቃዎችም ዋጋ እየጨመረ መሆኑን ገልጸዋል። በአንድ የኮንስትራክሽን ግንባታ ፕሮጀክት ወጪ ከሚጠይቁ ግብዓቶች መካከል ነዳጅ አንዱ ቢሆንም ሌሎች ግብዓቶችም በነዳጅ ዋጋ ጭማሪ ወይም እጥረት ሳቢያ ዋጋቸው የሚጨምር መሆኑ ከፍተኛ መዋዕለ ንዋይ የሚጠይቁ ዕቃዎችን ወጪ ማናሩም የኢንዱስትሪ ፈተና ሆኖ መቀጠሉንም አስረድተዋል። ከጥቂት ዓመታት በፊት 4 ሚሊዮን ብር ይገዙ የነበሩ ማሽነሪዎች አሁን 40 ሚሊዮን ብር መድረሳቸው ጫናው ምን ያህል እንደሆነ ያሳያልም ብለዋል። አሁን ባለው ሁኔታም እንደ መንገድ፣ የግድብና የኢሪጌሽን ፕሮጀክቶች ላይ የነዳጅ ፍላጎቱ ከፍተኛ ነው። ምክንያቱም እነዚህ ፕሮጀክቶች ላይ ሰፊ ስራ ያላቸው ተሽከርካሪዎች እንደ ዶዘሮች፣ ሎደሮችና ሌሎች ትላልቅ ማሽነሪዎች የነዳጅ ፍጆታቸው ከፍተኛ ከመሆኑ አንጻር ፍላጎታቸውን የሚመጥን ነዳጅ ካልቀረበ በስራው መስተጓጎል ኢኮኖሚው አደጋ ውስጥ ሊወድቅ ይችላል። የሪፖርተር ምንጮች እንደሚገልጹት በሰሞኑ የነዳጅ እጥረት ስራቸው የተስተጓጎለባቸው የመንገድ ፕሮጀክቶች ለአሰሪ ኩባንያዎች ሪፖርት እያደረጉ ነው። እንደ ዶክተር ኢንጂነር ግርማ ማብራሪያ ከነዳጅ እጥረቱ ባሻገር አሁን ኢንዱስትሪው ላይ ትልቅ ስጋት የሆነው የኮንትራክተሮች እንደ ናፍጣ ያሉ ወሳኝ የነዳጅ ምርቶችን የሚገዙበት ዋጋ በከፍተኛ ሁኔታ መጨመሩ የኮንትራክተሩን ወጪ ስለሚያንር አቅሙን የሚፈታተን ሆኗል። አሁን ስራ ላይ በዋለው የነዳጅ ግብይትና አሰራር መሰረት በመደበኛው ታሪፍ 1 ሊትር ናፍጣ 163 ብር እንዲሸጥ ሲደረግ እንደ ኮንስትራክሽን ያሉ ዘርፎች አዲስ በወጣው የነዳጅ ታሪፍ 1 ሊትር በ220 ብር እንዲገዙ መገደዳቸው እጅግ አሳሳቢ ነው የሚሉት ዶክተር ግርማ በአጭር ጊዜ በነዳጅ ዋጋ ላይ የተፈጠረው ልዩነት የኮንስትራክሽን ዘርፉን ከዚህም በላይ በእጅጉ ይፈትናል ይላሉ። ኮንትራክተሩ በነዳጅና ተያያዥ ግብዓቶች ጭማሪ ሳቢያ የሚፈጠርበት ተጨማሪ ወጪን ለማካካስ አቅም ስለማይኖረው በዚህ ምክንያት ፕሮጀክቶችን ቀድሞ ኮንትራት ከተፈራረሙባቸው ዋጋ ማስቀጠል ከባድ መሆኑን ተናግረዋል። በዚህን ያህል ዋጋ በተገዛና ናፍጣ ስራዎችን ምን ያህል መስራት ይቻላል የሚለውም ጉዳይ እንደሚያሳስባቸው በመግለጽም የናፍጣ ዋጋ ከ100 ብር በታች በነበረበት ጊዜ ውል የተገባበት ፕሮጀክት አሁን ዋጋው ከእጥፍ በላይ ሲሆን በነዳጅ ብቻ ሊጨምር የሚችለውን የግንባታ ወጪ ልዩነት ኮንትራክተሩ በፍጹም ሊቋቋመው የሚችለው ባለመሆኑ ይህን ልዩነት ማካካስ እስካልተቻለ ድረስ ፕሮጀክቶችን ማስጨረስ አስቸጋሪ እንደሆነም የዶክተር ግርማ ማብራሪያ ያመላክታል። መንግስት ወቅታዊውን ችግር በጊዜያዊነትም ቢሆን ለመቅረፍ ከሌሎች አማራጮች ነዳጅ ሊገዛ ይችላል የሚል እምነት እንዳላቸው የገለጹት ዶክተር ግርማ ይህ ከሆነ በሚገኘው ነዳጅ ስራን ለመቀጠል የሚቻልበት ሁኔታ ሊኖር እንደሚችልም ተስፋ ያደርጋሉ። ነገር ግን አሁን ባለው ሁኔታ በተለይ በመንገድ ግንባታ ፕሮጀክቶች ነዳጅ እስካላገኙ ድረስ ስራቸው ለማስቀጠል በሀገር ውስጥ በመጠባበቂያ የተያዘ ነዳጅ ካለም እንደ ፕሮጀክቱ አስፈላጊነት ለስራ ተቋራጭ ቅድሚያ መሰጠት እንዳለበትም አሳስበዋል። የግንባታ ፕሮጀክቶች በተለይ ቅድሚያ ሊሰጣቸው ይገባል ለማለት የምንደፍረው ዘርፉ በባህሪው በርካታ ሰራተኞችን የያዘና ከህብረተሰቡ የኑሮ ሁኔታ ጋር በቀጥታ የተያዘ በመሆኑ ነው የሚሉት ዶክተር ግርማ አሰሪ ድርጅቶች ከመንግስት ጋር በመነጋገር እንደ ፕሮጀክቱ አስፈላጊነት በሌላ መንገድ ነዳጅ የሚያገኙበት አማራጭ ሊፈለግላቸው እንደሚገባም አመላክተዋል። እንዲህ ባለው ወቅት መንግስት ኮንስትራክሽን ዘርፉን ከሌላው ጊዜ በተለየ ሊመለከተው የሚገባውና የማስተካከያ እርምጃ እንዲወስድ የሚሹት የስራ መስተጓጎሉ የመንግስትን ወጪ ሊጨምር ስለሚችልም ጭምር በመሆኑ ነው ብለዋል። ዶክተር ግርማ ዘርፉ ላይ ያለው ችግር ሌላው መገለጫ አሁን በዓለም ደረጃ እየጨመረ ያለው የነዳጅ ዋጋ በተለይ በኮንትራክተሮች ላይ የሚፈጥረው ትልቅ ችግር ቀድሞ የተገዛን የግንባታ ዋጋና የኮንትራት ውሎችን የሚያፋልስ መሆኑ ነው ይላሉ። በተለይ የነዳጅ ዋጋ ባልተለመደ ሁኔታ በተደጋጋሚ ጭማሪ የተደረገበት መቀጠሉ አሁንም የዋጋ ጭማሪ ሊኖር እንደሚችል የሚጠበቅ በመሆኑ ይህ ያልተቋረጠ የፕሮጀክቶች ጭማሪ እንዲጨምር የሚያስገድድ መሆኑ ይህንን ታሳቢ ያደረገ ማካካሻ ያስፈልጋል።
ለምሳሌ ቀድሞ የነበረውን የነዳጅ ዋጋ ከግምት በማስገባት ወጪያቸውን አስልተው ዋጋ ያወጡና ስራውንም አሸንፈው ወደ ስራ የገቡ 2 እና 3 ዓመት የሆናቸው ፕሮጀክቶች ስራውን ተረክበው መስራት ከጀመሩበት ጊዜ ወዲህ የተደረገው የነዳጅና የሌሎች ግብአቶች ዋጋ ጭማሪ በትክክል ማካካሻ ካልተሰጠው ኮንትራክተሩን ኪሳራ ውስጥ ይከተዋል። 1 ሊትር ናፍጣ 70 እና 80 ብር በነበረበት ሰዓት የተጀመረው ስራ አሁን 163 ብር፣ ለኮንትራክተሮች ደግሞ 220 ብር ሲገባ በነበረው ኮንትራት የሚያገኘው ፔይመንት አጠቃላይ ግብአቶችን ለመግዛት እንኳን አያስችለውም። ፎርካስት ማድረግ ያስፈልጋል። ማንም ማቆም አይፈልግም፣ ግን ችግሩ የገፋ ከመጣ የመጨረሻው አማራጭ ስራ ማቆም በመሆኑ ጉዳቱ ለሁሉም ይተርፋል። ስለዚህ እነዚህን ፕሮጀክቶችን ለማስተዳደር እና ከፍጻሜ ለማድረስ የግድ መታየት ያለባቸው ጉዳዮች እንዳሉ የጠቆሙት ዶክተር ግርማ ይህም ከወቅታዊ ችግር ጋር ብቻ መያያዝ እንደሌለባቸውም ያመላክታሉ። ዘርፉ ማግኘት ካለበት ነዳጅ ባሻገር እስካሁን ሲንከባለሉ የመጡ ችግሮችም አብረው ሊታዩ እንደሚገባም ሳይገልጹ አላለፉም። እንደ ምሳሌ የሚጠቅሱትም በቅርቡ ተግባራዊ የተደረገው የ25 በመቶ ቅድሚያ ግብር ክፍያ ነው። እንዲህ ያለው ድንጋጌ በተለይ ከኮንስትራክሽን ስራ ባህሪ አኳያ ህጉን ለመፈጸም እጅግ ከባድ በመሆኑ እየተቸገርንበት ያለ ጉዳይ ነው ይላሉ። የኮንስትራክሽን ኢንዱስትሪው ከሌላው ቢዝነስ የሚለይበት ግልጽ የሆኑ ባህሪያት አሉት ይላሉ። አገልግሎት ሰጪዎች ዕለታዊ ሽያጫቸውን ለመለየት የሚቸገሩበት ነገር የለም። የኮንስትራክሽን ግን እንደየፕሮጀክቱ ስፋትና አይነት በአመትም ሆነ በወር ገቢውን ለማወቅ ያስቸግራል። ስለዚህ ሌሎች ቢዝነሶች ገቢያቸው ሽያጫቸውን ለማወቅ የማይቸገሩ በመሆኑ 25 በመቶውን በቀላሉ ቀድመው መክፈል ይችሉ ይሆናል። ነገር ግን እንደ ኮንስትራክሽን ባሉ ዘርፎች ላይ ይህን ቅድሚያ 25 በመቶ መክፈል እጅግ አስቸጋሪ ያደርገዋል። ሌላ ተግዳሮት ብልሹ አሰራሮች የዚህ ዘርፍ ፈተና ናቸው የሚሉት ዶክተር ግርማ የአንዳንድ ፕሮጀክቶች የጨረታ ሂደትና አጠቃላይ አሰራራቸው ግልጽ አለመሆኑን ለዘርፉ እድገት ማነቆ መሆናቸውንም አንስተዋል። የግንባታ ፕሮጀክቶች ቁጥር ከመቀነሱ ጋር ተዳምሮ ስራዎችን ለማግኘት ያለውን እድል እያጠበበ መምጣት ኮንትራክተሮች በኢንዱስትሪ ውስጥ ሊጫወቱ የሚችሉትን ሚና ማቀዝቀዙን መክለዋል። በየጊዜው የሚወጡ አዳዲስ ድንጋጌዎችም የኮንስትራክሽን ዘርፉ እንቅስቃሴ እየተጫኑ ጭምር መሆናቸውን አስረድተዋል። ኮንስትራክሽንን የተመለከቱ ብዙዎቹ ድንጋጌዎች የዘርፉ ተዋናዮች ሳይመክሩበት ስራ ላይ እንዲውሉ መደረጋቸው በራሱ እንደ ተግዳሮት የሚመለከቱት እንደሆነም ገልጸዋል። አሁንም እነዚህ ድንጋጌዎች ኮንትራክተሩን የሚያሰሩ ሆነው እንዲሻሻሉ ፍላጎታቸው እንደሆነም ሳያመላክቱ አላለፉም። ከዚህ ቀደም ጥቂት ኮንትራክተሮች ፈጸሙት በተባለው ስህተት 90 እና 95 በመቶ የሚሆነውን ኮንትራክተር ሊጎዱ የሚችሉ ህጎች ስለመኖራቸው የገለጹት ዶክተር ግርማ ለምሳሌ በብሔራዊ ባንክ ቅድመ ክፍያ ዋስትናና ተያያዥ የሆኑ ድንጋጌዎች ከኮንትራክተሩ አቅም በላይ በመሆናቸው የፋይናንስ እጥረት ሲያጋጥም ብድርና ዋስትና የሚያገኙበት ቢሮዎች መዘጋታቸውን እንደ ምሳሌ ጠቅሰዋል። ኢንሹራንስ ኩባንያዎችና ባንኮች አድቫንስ ጋራንቲና ብድር የሰጣባቸው ድንጋጌዎች መለወጥ የኮንትራክተሩ ለስራው የሚፈልገውን ገንዘብ በብድር መልክ አግኝቶ ፕሮጀክቶችን እንዳያጠናቅቅ እንደሚያደርጉትም አስረድተዋል። ሌላው የዋጋ ማካካሻን የተመለከቱ ድንጋጌዎች ወቅታዊውን የዋጋ ጭማሪና የብር የመግዛት አቅምን ያገናዘቡ መሆን በተለይ ሀገር በቀል ኮንትራክተሮችን እየጎዳ መሆኑንም መንግስት ሊገነዘበው ይገባል ብለው ያምናሉ። ይህ በእንዲህ እያለ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለትንሣኤ በዓል የእንኳን አደረሳችሁ መልእክት ባስተላለፉበት ወቅት ስለ ቤቶች ግንባታ ሲናገሩ በአጠቃላይ በአዲስ አበባ ከግማሽ ሚሊዮን በላይ ቤቶች ተገንብተዋል ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤን ጉዳዩን የተመለከተውን ንግግራቸውን እንከታተል። አሁንም ከልማታችን ተደራሽነትና ከአካታችነት አንጻር መኖሪያ ቤት አካባቢ የሰራነው ነው። በበጎ አድራጎት ወደ 45000 ወደ 46000 የዘንድሮ ስንጨምር ወደ 46000 ቤቶችን ገንብተን በተለይ ለችግር ለተጋለጡ ወገኖች ወይም ደግሞ እንዲሁ የቀድሞ ቀበሌ ቤቶች የፈራረሰባቸውን ለልማት ተነሺዎች ማቅረብ ችለናል። አሁን ዘንድሮ ከምንገነባው 100,000 ቤቶች ጋራ ወደ ግማሽ ሚሊዮን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋራ የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር
ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። በአንድ በኩል የቤት ጥያቄን ይመልሳል። ሁለተኛው አሁን እየሰራንበት ያለው አሰራር አካታች ልማት እንዲሆን ነው። በአካባቢያቸው ህጻናት ማቆያ አላቸው ወይ? ኳስ ሜዳ አለ ወይ? በጋራ የሚገለገሉበት መገልገያዎች አሉ ወይ ብለን አብረው እንዲሟሉ የማድረግ ለዛም ስፔስ የመስጠት ቦታ የመስጠት እንደዚህ አይነት የተቀናጀ ልማት ስለሆነ ልማታችን በብዙ መገለጫዎች አካታች ልማት ነው ማለት ይቻላል። ማህበራዊ ፍትህን ለማንገስ ለሚገባቸው ዜጎች የተገባቸው መብት እንዳያጡ ማድረግን ሰው ተኮር የሆኑ ስራዎችን በመስራት በኩል በሰፊው እንሰራለን። አንዳንዶች የተሻለ ገቢ ስላላቸው የሪል ስቴት ቤቶችን ይገዛሉ። እኛም በሽያጭና በኮንዶሚኒየም መልክ ገንብተን የምናቀርባቸው መክፈል ይችላሉ። ምንም ደግሞ መክፈል የማይችሉ ዜጎች አሉ። ለነሱ የቤት ኪራይ እንኳን ሳይከፍሉ መኖሪያ ቤት ንጹህ አካባቢ እንዲያገኙ የማድረግ በሚገባ ይሄ የማህበራዊ ፍትህ ማንገሻ መንገዶች ናቸውና ፍትሃዊነት የስራችን መለኪያ ነው። ይህንን ስናደርግ አንዱ የከተማው ህዝብ ገቢ ነው ግብር የሚከፍለን። ሁለተኛው በብዛት ማህበራዊ ኃላፊነትን የሚወጡ እጅግ በጣም ሰፊ የከተማችን ባለሀብቶች አሉ። ህግ ሆኗል። አሁን አዲስ አበባ ላይ በቀላሉ ማህበራዊ ኃላፊነትን በየአመቱ መወጣት የተለመደ ነገር ሆኗል። ባህል እየሆነልን ያለው የእኛም ደግሞ ከህዝብ የሰበሰብነውን ገቢ በቁጠባ በሚገባ መልሰን ከተማውን የገነባንበት ሁለተኛ ማህበራዊ ፍትህን ነው የምናነግስበት ማለት ነው። መሰረታዊ ኦልሬዲ ጀምረ ነው እየሰራን ያለው ደግሞ የቤት አቅርቦት ነው። የቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ የሚያስፈልገው የትም ሀገር ለዜጎች ቤት እየገነባ መንግስት ሊያቀርብ አይችልም። አማራጭ የቤት አቅርቦትን መጨመር ነው። በፕራይቬቱ እንዲሰራ እድል መስጠት፣ መሬት መስጠት፣ ማስተናገድ፣ መደገፍ፣ ችግሮችን መፍታት፣ በማህበር እየተደራጁ መስራት የሚችሉ እንዲሰሩ መሬት ማቅረብ፣ መደገፍ፣ ማበረታታት፣ የብድር አቅርቦት እንዲያገኙ ማድረግ። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦልሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። በሌላ በኩል ራሱ የግል ሴክተሩና የግል መሬት ያለውና ገንዘብ ያለው ፓርትነርሺፕ እየፈጠረ እንዲሰራ ማድረግ፣ እዛ ውስጥ መንግስት ሬጉሌት የማድረግ አንዱ ሌላውን እንዳይጎዳ ፕሮቴክሽን እየሰጠ እንዲሰራ ማድረግ ነው። መንግስት ራሱ ደግሞ ይገነባ የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 ዓመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይህንን በከፍተኛ ሁኔታ ይወስደዋል። ወይም ደግሞ አትሊስት በ100 ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ የያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች። እነኚህ 4 አይነት ፓኬጆች በያዘው ይሄን ያክል ቤት ለመስራት ኦልሬዲ 100 ሺዎችን በዚህ አመት ጀምረናል። በየአመቱ እዚህ ላይ ትንሽ ጨመር እያደረግን ነው የምንሄደው ብዙ ቴክኖሎጂዎችን እያስገባን ስለሆነ